በመካከለኛው ምስራቅ በረሃዎችና በፋርስ ባህረ ሰላጤ ሞገዶች መካከል ለሳምንታት ሲንቀለቀል የነበረው የጦርነት እሳት ዛሬ ወደ ለየለት ረቂቅ የዲፕሎማሲ ቁማር ተሸጋግሯል። ዓለም በአንድ በኩል የሚሳኤል ናዳን ስትጠባበቅ፣ በሌላ በኩል ደግሞ ከቴህራን የስልጣን ማማዎች የሰላም ጥሪ የሚመስል ድምፅ በይፋ ተሰምቷል። ይህ ተራ የሀሳብ ለውጥ አይደለም። ይልቁንም የፐርሺያ አንበሳ ኢራን በአሜሪካው አርማዳ ከበባና በውስጥ አመፅ ተወጥራ ሳለ የዓለምን የኃይል ሚዛን ለመጠበቅ የዘየደችው አደገኛ ነገር ግን ደግሞ ብልህ ስልት ነው። ሰላም ጤና ይስጥልን ውድ የኦርቢት ሚዲያ ቤተሰቦች እንደምን አላችሁ? በዛሬው ዝግጅታችን በቃላትና በብረት መካከል ያለውን ያንን ቀጭን መስመር እንመረምራለን። ስለ ዶናልድ ትራምፕ የመጨረሻ ጫናና ኢራን ለሁሉና ስትል ስለመረጠችው አዲስ የድርድር አውድማ በሰፊው እንቃኛለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እንደተለመደው ሀሳብ አስተያየቶቻችሁን በኮሜንት መስጫው ቦታ ላይ አስቀምጡልን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ ቤተሰብ ይሁኑ። በአንዲት ብዕር ጭረትና በሺህ የሚቆጠሩ ሚሳኤሎች መካከል የተንጠለጠለ የሰው ልጅን ዕጣ ፈንታ የሚወስን ታላቅ የታሪክ ቁማር ዛሬ በመካከለኛው ምስራቅ ሰማይ ስር እየተመመ ነው። ዓለም ትንፋሿን ዋጣ አድርጋ የምትጠባበቀው ተራ የፖለቲካ ንግግርን ሳይሆን ለሁለት አስርተ ዓመታት ፕላኔቷን በስጋት ሲያናውጡ የቆየው የኢራን የኒውክሌር ምስጢር ወደ መጨረሻው የፍንዳታ ነጥብ መቃረቡን ነው። ዶናልድ ትራምፕ አርማዳቸውን ወደ ፋርስ ባህረ ሰላጤ ዳርቻ ሲያስጠጉም የኢራን የውጭ ጉዳይ ሚኒስትር አባስ አርሃቺ ደግሞ ባልታሰበ ሁኔታ የሰላም ደብዳቤ ይዘው ብቅ ብለዋል። ይህ የፐርሺያ ዲፕሎማሲ ብልሃት ከዋሽንግተን ብረት ለበስ ጫና ጋር የተጋጠመበት የመጨረሻው የሞት ሽረት ፍልሚያ ዛሬ በይፋ ተጀምሯል። ቴህራን ወደ ድርድር ጠረጴዛ የተመለሰችው በጽናት ወይንስ በሽንፈት? የአርሃቺ ምስጢራዊ መልእክትስ የዓለምን ካርታ እንዴት ሊቀይረው ይችላል? የኢራኑ የውጭ ጉዳይ ሚኒስትር አባስ አርሃቺ በዎል ስትሪት ጆርናል ላይ ባሰፈሩትና ዓለምን ባነጋገሩ ጽሑፋቸው ቴህራን ለእውነተኛና ፍትሐዊ ድርድር ሁሌም ዝግጁ መሆኗን አስታውቋል። ይህ መግለጫ የመጣው ግን በምክንያት ነው። አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ የአውሮፕላን ተሸካሚ መርከብና ሚሳኤል አጥፊ የጦር መርከቦቿን ወደ ኢራን ደጃፍ ካስጠጋች በኋላ ቴህራን ስልቷን መቀየር እንዳለባት ተረድታለች። ይሁን እንጂ አርሃቺ በጽሑፋቸው የሰጡት ማስጠንቀቂያ ግልጽ ነበር። ድርድሩ ከዛቻና ከማስፈራራት የጸዳ መሆን አለበት። ይህ ማለት ኢራን ወደ ጠረጴዛው የምትመጣው ተንበርክካ ሳይሆን ክብሯንና የኒውክሌር ቴክኖሎጂ መብቷን አስከብራ መሆኑን ለዋሽንግተን የላከችው ቅድመ ሁኔታ ነው። በዚህ ሁሉ ዲፕሎማሲ የተጣገበ ውስጥ ግን ወታደራዊ ግንባታ ቅንጣት ታህል አልቀነሰም። የአሜሪካ ፔንታጎን በዮርዳኖስ በሚገኘው የሙዋፋቅ ሳልቲ አየር ኃይል ካምፕ ላይ 15 አዳዲስ ኤፍ-15ኢ ተዋጊ ጀቶችን አሳርፏል። በኳታር የሚገኘው ግዙፉ የአሜሪካ የጦር ሰፈር አል ኡዴይድ ደግሞ የኢራን ድሮኖች በአየር ላይ የሚቀነጥሱ አዳዲስ የኤሌክትሮኒክ መሳሪያዎችን ታጥቋል። ትራምፕ በዳቮስ ሲናገሩ ኢራን መነጋገር ትፈልጋለች ማለታቸው ምናልባትም ከትዕይንቱ በስተጀርባ የተጀመረ ሚስጥራዊ ግንኙነት መኖሩን ይጠቁማል። ነገር ግን ፕሬዚዳንቱ አሁንም ቢሆን የኢራን የኒውክሌር ተቋማት አመድ መሆን አለባቸው በሚለው አቋማቸው ጸንተው ቀጥሏል። ኢራን በበኩሏ ከሩሲያ ጋር ያላትን ወታደራዊ ውህደት ወደ መጨረሻው ምዕራፍ አሸጋግራለች። ከሞስኮ የተላኩትና የሌሊት አዳኝ የተባሉት ግዙፍ የጦር ሄሊኮፕተሮች በቴህራን ሰማይ ላይ ክንፋቸውን እያማቱ ነው። እነዚህ ሄሊኮፕተሮች የአሜሪካን የባህር ኃይልና የጦር ሰፈሮች ለማጥቃት የተሰሩ አውዳሚ መሳሪያዎች ናቸው። ከዚህም በላይ ኢራን በአንድ ጊዜ ከ1000 በላይ የሚሆኑ ሻሂድ 136 አጥፍቶ ጠፊ ድሮኖችን ወደ ግንባር ማስጠጋቱ ተሰምቷል። እነዚህ የድሮን መንጋዎች እንድንመንጋ በአንድ ጊዜ ተወንጭፈው የጠላትን የአየር መከላከያ ጋሻ ሽባቂ ማድረግ አቅም አላቸው። ቴህራን እያለች ያለችው ድርድሩ ካልሰመረ የምጽአቱ እሳት ዝግጁ ነው የሚል ነው። በቀጠናው ያሉ ሀገራትም በዚህ ፍጥጫ ውስጥ የራሳቸውን ሚና እየተጫወቱ ነው። ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ኳታር ዋሽንግተንን ኢራንን አትንኮ ማለት እየተማጸኑ ቀጥሏል። እነዚህ ሀገራት ኢራን ሚሳኤሎች በቀጥታ በእነሱ ላይ ሊያርፉ እንደሚችሉ መፍራት ውጥረቱ በሰላም እንዲፈታ ከፍተኛ ጫናን እያደረጉ ይገኛሉ። በተለይም የሆርሙዝ ወሽመጥ ዕጣ ፈንታ የዓለምን ኢኮኖሚ ስጋት ላይ ጥሎታል። ኢራን ይህንን ወሳኝ የነዳጅ መስመር ለመዝጋት እንደ መጨረሻው መሳሪያ ልትጠቀምበት እንደምትችል የጦር መሪዎቹ አዝተዋል። ትራምፕ ግን እንዲህ ያለ እርምጃ ከተወሰደ ምላሻቸው ከሰኔሪው ጥቃት በብዙ እጥፍ የከፋ እንደሚሆን አስጠንቀዋል። በኢራን ከተሞች የሚፈሰው ደም ግን አሁንም ያገዛዙ ትልቁ ፈተና ሆኖ ቀጥሏል። ከ6300 በላይ ሰዎች መገደላቸውን የሚጠቁሙት የምዕራቢያን የሰማይ መብት ሪፖርቶች አገዛዙ በውስጥና በውጭ ጫና መካከል መወጠሩን ያሳያሉ። ትራምፕ 840 ሰዎች በስቅላት እንዳይገደሉ አድርጌያለሁ ማለት ለኢራን ተቃዋሚዎች የገቡት ቃልም ቴህራን በዲፕሎማሲው መስክ እንድትለሰልስ ካስገደዷት ምክንያቶች መካከል አንዱ ነው። ኢራን ዛሬ ድርድርን የመረጠችው የውስጥ አመፁን ለማረጋጋትና የአሜሪካን ወታደራዊ በትር ለማስቀረት ካላት ፍላጎት የመነጨ ነው። የኒውክሌር ፕሮግራሙ ግን አሁንም የዚህ ታላቅ ቁማር ማጠንጠኛ ሆኖ ቀጥሏል።
እንደ ዓለም አቀፉ የኒውክሌር ኃይል ኤጀንሲ ዘገባ ከሆነ ኢራን 441 ኪሎ ግራም የሚጠጋና እስከ 60 በመቶ የነጠረ ዩራኒየም በእጇ መያዟ ቢያንስ ለ10 የኒውክሌር ቦምቦች የሚበቃ መሳሪያ እንዳላት አረጋግጧል። ቴህራን ይህን የኒውክሌር ካርድ በድርድር ጠረጴዛው ላይ እንደ ትልቅ መደራደሪያ ልጠቀምበት ትችላለች። ቦምቡን እንተዋለን፣ እናንተ ደግሞ ማዕቀቡን አንሱልን የሚለው የቴህራን ቀመር በትራምፕ ዘንድ ተቀባይነት ይኖር ይሆን? አሁን ያለው ሁኔታ ግን ከመሬት በታች የሚርገበገብ እሳተ ገሞራ ነው። የኢራን ጄኔራሎች ጣታችን በቃታው ላይ ነው ማለት ወታደራዊ ዝግጁነታቸውን እያሳዩ ቢሆንም የውጭ ጉዳይ ሚኒስትሩ ግን የሰላም ደብዳቤን እየጻፉ ነው። ይህ የኢራን የሁለት ወገን ስትራቴጂ አሜሪካንን በአጣብቂኝ ውስጥ ከቷታል። ትራምፕ በገዛ ቤታቸው በሚኒያፖሊስና በሌሎች ከተሞች በተቀሰቀሰው የአይሲኢ ተቃውሞና የሪፐብሊካን ፓርቲ መከፋፈል ተወጥረው ባለበት በዚህ ወቅትም ኢራን የድርድር ጥሪ ትልቅ የፖለቲካ መተንፈሻ ሊሆንላቸው ይችላል። በታሪክ መዝገብ ውስጥ እምብዛም የማይታይና በአንዲት ብዕር ጭረት እንዲሁም በብዙ ሺህ የሚቆጠሩ ሚሳይሎች መካከል የተንጠለጠለ ወሳኝ የታሪክ ምዕራፍ ዛሬ በቴህራንና በዋሽንግተን መካከል እየተከተበ ይገኛል። ዓለም በትናንትና በዛሬ መካከል ሳይሆን ለሁለት አስርተ ዓመታት መላውን ፕላኔት በስጋት ሲያናውጥ የቆየው የኢራን የኒውክሌር እንቆቅልሽ ወደ መጨረሻው ምዕራፍ መቃረቡን በከፍተኛ ጥንቃቄ እየተከታተለች ነው። አባስ አራግቺ ተራ ዲፕሎማት አይደሉም። እርሳቸው እንደ አውሮፓውያን አቆጣጠር በ2015 የተፈረመውን ታሪካዊ የኒውክሌር ስምምነት ከመሰረቱ ከቀረጹት ዋና ዋና መሐንዲሶች መካከል አንዱ ናቸው። ዛሬ ደግሞ በዎል ስትሪት ጆርናል ላይ ባሰፈረው ጽሑፍ ዓለምን ያስገረመ ነገር ግን ደግሞ ጥንቃቄ የታከለበት ጥሪን አቅርበዋል። አባስ አራግቺ ኢራን ለጥልቅና ለፍትሐዊ ድርድር ሁሌም ዝግጁ ናት በማለት ምናልባትም ቴህራን ለዓመታት ዘለቀውን ማዕቀብ ለመገላገልና የውስጥ ዓመፁን ለማርገብ የዘገደችው ስልታዊ ማፈግፈግ እንደሆነ ይገመታል። ይሁን እንጂ የሚኒስትሩ ቃላት ከዛቻና ከማስፈራራት የጸዳ ድርድር የሚል ቅድመ ሁኔታን የታቀፉ ናቸው። ይህ ማለት ኢራን ወደ ድርድር ጠረጴዛ የምትመጣው እንደ ተሸናፊ ሳይሆን የራሷን የኒውክሌር መብት ለማስከበር እንደ ቆረጠች ኃይል መሆኑን ለትራምፕ አስተዳደር በግልጽ ነግረዋል። የኢራን የኒውክሌር ታሪክ ወደ ኋላ መለስ ብለን ስንመለከተው የመከዳዳትና የመተማመን ቀውስ ውጤት ነው። በ2015 ሀያላኑ ሀገራት ከኢራን ጋር የደረሱ ስምምነት ቴህራን የኒውክሌር ፕሮግራሟን እንድትገድብና በምላሹ ደግሞ ማዕቀቦች እንዲያነሱላት ታስቦ የተዘጋጀ ነበር። ነገር ግን በ2018 ዶናልድ ትራምፕ ይህ የታሪክ ትልቁ ስህተት ነው በማለት አሜሪካንን ከስምምነቱ ሲያስወጡ የሁለቱ ሀገራት ግንኙነት ወደ ለየለት ጠላትነት ተለወጠ። ከዚያን ጊዜ ጀምሮ ኢራን የዩራኒየም ማበልጸግ መጠኗን ከ3.67 በመቶ ወደ 60 በመቶ በማሳደግ የኒውክሌር ቦምብ ባለቤት ለመሆን ጥቂት እርምጃዎች ብቻ እንደቀሯት ለዓለም አሳይታለች። ዛሬ አራግቺ ዳግም ወደ ድርድር ጠረጴዛ እንመለስ ሲሉም ያንን የተሰበረ መተማመን ክር መልሶ ለመቀጠል ያላቸውን ፍላጎት እየገለጹ ነው። ነገር ግን ከዲፕሎማሲው በስተጀርባ ያለው ወታደራዊ እውነታ እጅግ አስደንጋጭ ነው። አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ የአውሮፕላን ተሸካሚ መርከብና በርካታ የሚሳይል አጥፊዎችን ወደ ቀጠናው ማስጠጋቷ ለድርድሩ እንደ ጥቁር ጥላ ሆኖ አስግቷል። በዮርዳኖስና በኳታር የሚገኙት የአሜሪካ የጦር ሰፈሮችም አዳዲስ ተዋጊ ጀቶችንና የአየር መከላከያ ጋሻዎች እንዲታጠቁ መደረጉ ዋሽንግተን ድርድሩን በኃይል ለማስገደድ መወሰኗን ያሳያል። ትራምፕ በዳቮስ ሲናገሩ ጊዜው እያለቀባችሁ ነው ማለታቸው ለቴህራን መሪዎች የተላከ የመጨረሻው የሞት ማስጠንቀቂያ ነው። አሜሪካ የኢራን ኒውክሌር ተቋማት አመድ መሆን አለባቸው የሚል ጽኑ አቋም ሲኖራት፣ አራግቺ ግን መብታችንን አንተውን በማለት በጽናት ቆሟል። ኢራን ዛሬ ድርድርን የመረጠችው በምክንያት ነው። በአንድ በኩል የኢኮኖሚ መፈራረስና የነዳጅ ዋጋ መውደቅ ህዝቡን ወደ ጎዳና እንዲወጡ አስገድዶታል። በርካታ ዜጎች መገደላቸውንና 17,000 ተጨማሪ ሰዎች በሞት ጥላ ስር መሆናቸውን የሚጠቁሙት ሪፖርቶች አገዛዙ በውስጥ ቁስል እየደማ መሆኑን ያሳያሉ። በሌላ በኩል ደግሞ የአሜሪካና የእስራኤል ወታደራዊ ዛቻ ከለየለት ጦርነት ደጃፍ አድርሷታል። አራግቺ ለድርድር ዝግጁ ነው ማለታቸው አገዛዙ ራሱን ከውድቀት ለማዳን የዘየደው የዲፕሎማሲ መተንፈሻ ነው። ቴህራን ማዕቀቡ ቢነሳላትና የገንዘብ ምንጯ ቢከፈት የህዝቡን ቁጣ ማርገብ እንደምትችል ታምናለች። ይሁን እንጂ የኢራን ወታደራዊ መሪዎች ከሩሲያ ጋር ያላቸውን ግንኙነት ወደ መጨረሻው የታማኝነት ደረጃ አሸጋግረውታል። ከሞስኮ የተላኩት የጦር ሄሊኮፕተሮችና አጥፍቶ ጠፊ ድሮኖች ዛሬ በቴህራን ሰማይ ላይ የሚታዩት ለድርድሩ እንደ መከታ እንዲሆኑ ተደርጎ ነው። ኢራን በአንድ ጊዜ ከ1000 በላይ ድሮኖችን ለጦርነት ማዘጋጀቷ ድርድሩ ካልሰመረ ዋጋ ትከፍላላችሁ የሚል መልእክትን ለዋሽንግተን መላኳ ነው። የፐርሺያ አንበሳ ዛሬ በሁለት ቢሏግ የተጫወተ ነው። በአንድ በኩል የሰላም ደብዳቤ፣ በሌላ በኩል ደግሞ የሚሳኤል ቃታ። ይህ ድርብ ስልት ትራምፕን በአጣብቂኝ ውስጥ ከቷቸዋል። አደጋው ያለው እዚህ ጋር ነው። በትራምፕና በአራግቺ መካከል የሚካሄደው ይህ የቃላትና የኃይል ፉክክር ምናልባትም የአዲሱ ዓለም ስርዓት መጎለጃ ሊሆን ይችላል። ኢራን የኒውክሌር መሳሪያ ባለቤት እንድትሆን አሜሪካ አትፈቅድም። ኢራን ደግሞ ለሰላማዊ ዓለም ያላትን የቴክኖሎጂ መብት አሳልፋ አትሰጥም።
ይህ የማይታረቅ ቅራኔ ወደ ምን አይነት ፍንዳታ ሊያመራ ይችላል የሚለው ጥያቄም ዛሬም የዓለምን ፖለቲካ እንደወጠረ ይቀጥላል። የአባስ አራግቺ ንግግር ለዓለም የሚያስተላልፈው አንድ ትልቅ እውነታም አለ። እሱም ጦርነትን ለማስቀረት የዲፕሎማሲው መንገድ አሁንም ክፍት መሆኑ ነው። ነገር ግን ያ መንገድ እጅግ ጠባብና በሾህ የተሞላ ነው። ትራምፕ አረማዳቸውን ወደ ኋላ ይመልሳሉ ወይንስ ቴህራን በኒውክሌር ካርቷ ዓለምን ማስፈራራቷን ትቀጥላለች? ድሉስ የማን ይሆናል? የዲፕሎማሲው ጥበብ ወይንስ የብረት ክንዱ? መልሱን የምናውቀው በቅርቡ በቴህራን ሰማይ በሚወጣው ፀሐይና በሚታየው ጭስ ብቻ ይሆናል። የሚቀጥሉት ቀናትም የሰው ልጅ ታሪክን አቅጣጫ የሚያስቀይሩ ወሳኝ ክስተቶችን ሊይዙ ይችላሉ። የፐርሺያ አንበሳና የአሜሪካውን ንስር በድርድር ጠረጴዛው ዙሪያ ይገናኛሉ ወይንስ በፋርስ ባህረ ሰላጤ ላይ የሚታየው ያ የጦር መርከቦች ጩኸት ወደ ለየለት እልቂት ይቀየራል? የፐርሺያ ጥንታዊ ግርማና የአሜሪካ ዘመናዊ ጡንቻስ ዛሬ ዓለምን እያስገረሙ ይቀጥሉ ይሆን? ድርድሩስ ይሳካ ይሆን ወይንስ ጦርነቱ ይለኮሳል? ዓለም ትንፋሿን ዋጥ አድርጋ ይህንን የታሪክ ታላቅ ድራማ እየተከታተለች ትገኛለች። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።